በመጨረሻም እንግዲህ ጠበቃው ለእነ መድብል ሁሉን ነገር ተናዞላቸዋል። እንዲሁም እኔ አንድ ጠቃሚና ለሁላችንም የሚበጅ ሀሳብ አለኝ። ምናልባት እንግዲህ ያ የእናንተ ፖሊሲ የተባለው ጠርጠራችሁት ወይም ደግሞ የዝና ሰዎች የሚያሳድዱት ከሆነ ምናልባት እኔ እንግዲህ ቃሌን ልሰጥ እችላለሁ የሚል ሀሳብ አምጥቶላቸው እንዲሁም ደግሞ እስኪ ሀሳብ ግን እንስማው ንገረን በሚል ሰበብ እንግዲህ አካፍለውት ሰበቡን እንዲሁም ደግሞ ሀሳቡን ነግሯቸውም ነበረ። የእሱ ሀሳብ እንግዲህ የመጀመሪያው እያንዳንዱ ያደረጉትን ነገር እኔ እናገራለሁ። ከዚህ በፊት ከካሌብ ሞሴሳ ጋር ብዙ ስራዎችን ሰርቻለሁ። በእርግጥ ካሌብ ጥቁር ይሁን ነጭ የማውቀው ነገር የለኝም። ነገር ግን እኔ ብዙ ወንጀሎችን ሰርቻለሁ። ካሌብ ክበብ የሚባል ክበብ አላቸው እና ብዙ ወንጀለኞችን እና ብዙ ስራዎችን እዛ ክበብ ውስጥ እንግዲህ ተደብቀው ነው የሚሰሩት። እኛ ያ ክበብ ዝም ብሎ ኖርማል መጠጫ ወይም ደግሞ እንግዲህ መብላት መጠጣት የሚመስል ነበረ። ግን ደግሞ ጉዳዩ እንደዛ አይደለም። ምክንያቱም በጣም ብዙ ነገሮች ታቅደውበት እና ታስበውበት የተሰራ ክበብ ነው። ብዙ ሰው እንግዲህ ደንበኞቻቸው ከዛ በኋላ ሀብት ስለሚሆኑ ያንዳንዳቸው እንግዲህ ወደ ውስጥ ይገቡና ከዛ የሚፈልጉትን ነገር ማዘዝ እንዲሁም ደግሞ ማድረግ ይችላሉ። ካሌብ ሞሴሳ በባለ ሀብቶች እንዲሁም ደግሞ በሌላው ነገር በጣም ተጠያቂ እንዲሁም ደግሞ ብዙ ገንዘብ እንከፍላለን ስለሚባል ብቻ እሺ በማለት እንግዲህ ሁሉንም ነገር ይሰራል እና ደንበኞቹን ደግሞ በደንብ ነው የሚንከባከባቸው። ደንበኞቹን ቢንከባከብም ግን ደግሞ በጣም ህገ ወጥ የሆኑ ስራዎችን ነው የሚሰራ። ህገ ወጥ የተባሉ ስራዎች በሙሉ ካሌብ ሞሴሳ እና ዝና እንዲሁም ደግሞ ግብረ አበሮቹ ሁሉ ነገር ይሰራሉ። በዚህ ስራ መካከል እኔ ተሳትፌያለሁ። ግን ይህንን ነገር ያደረግኩት በፊት እንዳሁኑ ሳልጸጸት በጣም ወንጀለኛ እና እንዲሁም ደግሞ ያልተገባ ሰው ጥሩ ሰው አልነበርኩም። ለራሴና ለግል ጥቅም ስል መንግስት የሰጠኝን ኃላፊነት ክጄ አሁን ላይ እዚህ ጋር ተገኝቻለሁ። ወደ ዋናው ቁም ነገር ስመጣ እንግዲህ ሞገስ የተባለ ሰው ገላል ተብሎ እየተፈለገ ይገኛል። እናም ልነግራቸው የመጣሁት እንግዲህ ለዚህ ነው በማለት እንግዲህ ቪዲዮ እየቀረጹ ይገኛሉ ማለት ነው። እንግዲህ በሌላ በኩል ማህሌት ከዝና አምልጣለች። እንግዲህ እንደተለመደው የራሷን ሀሳብ በመናገር እንዲሁም ደግሞ እኔ ብዙ ነገሮችን አውቃለሁ አንተ የማታውቀውም በማለት እንግዲህ እሱም እሺ ብሎ ተቀብሏታል ማለት ነው። ከዛ በተጨማሪ ያደረጉት ነገር ምንድን ነው? ልጅ ያላትና ኤደን በእሷ ልጅ ምክንያት አሳብቤ ወይም ደግሞ አስገድጄ ብዙ ነገሮች እንድትነግረኝ አድርጋለሁ። ስለዚህ ምንም ማድረግ አታድርግ፣ በቃ ለመግደልም ሆነ ለምንም ተወኝ እያለችው ነው። እንግዲህ እሱ ደግሞ ግን ምን ልትጠቅሚኝ ይችላል ብሎ ጠይቋታል። የመጨረሻ እድል ነው የምሰጥሽ ብሏታልም። እንግዲህ እሷ ደግሞ ምንም ችግር የለውም በአሁኑ እርግጠኛ ነኝ በቀሎች እያንዳንዳቸው እንደሚሳኩልኝ እና እጠቅማለሁ እንጂ አልጎዳም፣ እባክህ ተወኝ አትግደለኝ በማለት ትተዋለች ማለት ነው። በዚህም እንግዲህ ዝና ተግባታል። ካሌብ ራሱ ደውሎ አስወገድካት ወይ የሚል ምላሽ ሲሰጠው አዎ ሰዎች ምናምን እየፈላለጓት ነው፣ ወደ ጊዜው ተሰውራለች የሚል ምላሽ ነው እንግዲህ የሰጠ። ይህ ማለት አሳልፎ መስጠት አልፈለግም። ምክንያቱም ማለት አሁን ላይ በጣም ከባድ ሀሳብ አላት እና ያ ሀሳቧ እስከሚሳካ ድረስ ጠብቃታለሁ በማለት እንግዲህ ጉዳዩን አሳልፎ እየሰጣት አይደለም። እሷም እሺ በማለት እንግዲህ ጉዳዩን እንትን እያለች ነው ማለት ነው፣ እያካተተች ነው የነበረ። ስለዚህ የእነሱ ሀሳብ አሁን ምን ሊሆን ይችላል? እናም እንግዲህ መድብል አሁን ላይ ጥሩ ሀሳብ ነው በሚል ቪዲዮ ቀርጸው አስቀምጠዋል። ጠበቃውም እንግዲህ ሙሉ ስሙን የተናገረ ተፈራ ከበደ እባላለሁ። ስለዚህ ሞገስ የተባለ ሰው አልገደለኝም። ይህ ስራ የታቀደው በዝና በኩል ነው። ዝና እነ መድብልን ለመበቀል ሲል ያደረገው ከባድ ስራ ነበረ። እኛንም ቢሆን እንግዲህ ሞታል ብሎ ቀብሮ ነበረ። ነገር ግን እዛ መቃብር ውስጥ ማን እንዳለ አላውቅም። ግን እኔ እንደምታዩኝ በህይወት አለው። ስለዚህ አልሞትኩም። አሁን ላይ ግን ቤተሰቦች እና እኔ በጣም ከባድ ችግር ላይ ነን። በዚህ ጉዳይ ደግሞ መድብል እያገዘኝ ሲሆን መድብልንም ቢሆኑ የእነሱ ሰዎች እየፈለጉት ስለሆነ ምናልባት እኔ ከሞትኩ ሞገስ ንጹህ ሰው ነው ብሎ እንግዲህ ቪዲዮ ቀርጿል ማለት ነው። ግን አሁን ዝና ይህንን ነገር ከሰማ በእርግጠኝነት ሌላ ወንጀል ነው የሚፈጽመው ብለን እናስባለን። ምክንያቱም አሁን ላይ ሁሉም ነገሮች ከሽፈውበታል። ግን ደግሞ የሆነ ነገር አያጣም ብለን እናስባለን። ሆኖም እንግዲህ ይህንን ሁሉ ከቀዱ በኋላ ወደ ፍላሽ ከገለበጡትም በኋላ ምንድን ያደረጉት? እኔ ይኸውልህ የፈለግኩትን ነገር አደርጋለሁ። ስለዚህ ምንም ሆነ ምንም
ደስ የሚልን ነገር አድርግ። ስለዚህ መድብል ይህንን ሀሳብ ተቀብሎ ብዙ ነገሮችን እያደረገ ይገኛል። ሆኖም እንግዲህ አጅሬ እንደዛ ብሎ ከለፈለፈ እና ከተናገረ በኋላ ሞገስ በጣም ነበር የተደሰተው። ግን አሁንም እርግጠኛ አይደለም፣ ምክንያቱም ሊሞት ይችላል። ጠበቃው በጣም ታሟል፣ በጣም ድክምክም ብሏል። ከደካከመ በኋላ እንዴት ነው ይህንን ነገር እንትን ምለው ይላል እንግዲህ ማለት ነው። እንዴት አድርጌ ነው በቃ ነገሮችን ማስተካከላቸው፣ እንዴት ነው የሚሆኑልኝ፣ ስለዚህ ምን ማድረግ አለብኝ የሚል አቋምና ሀሳብ ነበረው። ከዛ በተጨማሪ እንግዲህ እሱ ማድረግ የፈለገው በዛ ፍላሽ እንግዲህ ሁሉም መረጃ ይዞ ገልብጦ ከገለበጠውም በኋላ ደግሞ ብዙ ነገሮችን ይዞ አስፈራርቶ የፈለገውን ነገር ሊያደርግ ነበር ያሰበ። ግን ይሄ ነገር ይሳካለታል ወይስ ደግሞ አይሳካለትም የሚል ግምትም አለ። እኔ ግን ፍላሹን ኤደን እንዳሰርቀው ፈረው ማለት ነው። አሁን ላይ ኤደን ምንም እንኳን ከባድ ችግር ቢደርስባትም ግን ችግሮቿን ለነ መድብል እንዲሁም ደግሞ ለነ ሁሉም ተናግራ ከዛ ልጇን ነፃ ማውጣት ትችላለች። እንዲሁም ደግሞ ማህሌት እና ስለሚባል አውሬ ሰውዬ እንግዲህ ነግራታለች ማለት ነው። ከዛ እንግዲህ እሷ እባክሽን አሳልፈሽ እንዳሰጭብኝ የምትፈልገውን ነገር አደርግልሻለሁ ብላታለች ማለት ነው። በእርግጥ ገንዘቡን አጥፍቼዋለሁ ግን ምንድን ነው የምትፈልገው ብላታለች። ማህሌትም እኔ የምፈልገው ነገርማ ይህ ነው፣ ስለዚህ እንደዛ አድርጌልኝ ብላ ጠይቃታለች። እሷም እንግዲህ ሀሳቧን ተቀብላለች። ነገር ግን ሀሳቡን ከተቀበለች በኋላ ትፈጥማለች። ይህ ነገር ግን የሚያሳዝነው ነገር ከዚህ ጋር ምሳሌ ሰምታታለች። ምክንያቱም ምሳሌ መስማቷ በጣም ጥሩ ነገር ነው። ምሳሌ ደግሞ ለቅድስት ከመናገረው በፊት ምንድን ነው ያደረገችው? አዎ መጀመሪያ እንትን ማድረግ አለብኝ፣ ይህን ሚስጥር ላማክራት፣ ለቅድስት ልንገራት አልንገራት፣ ምናልባት ይህንን ሚስጥር እኮ ከደበኩት ብዙ ነገር ታደርግብኝ ይሆናል፣ ቤተሰቦችን ሊጎዳ ይችላል፣ ስለዚህ ምን ላድርግ የሚል አመለካከት ነበራት። እናም እንግዲህ እሺ በሚለው ተስማምተው ነገረቻት። ቅድስትም እንግዲህ በጣም አበደች። ማህሌት ስትረግማን ነበረ ስትላት እንግዲህ ቅድስት ማህሌት እንደላከቻት እና ሰላይ ሆና እንደገባች እዛ ቤት እንግዲህ ያወቀች ማለት ነው። እናም በጣም ተጸጸተች። እንግዲህ በሌላ በኩል አሁን ላይ እንግዲህ መርዞ የልጅ አባት ሊሆነው በዚህም እንግዲህ ተደስቶ ነበረ። በጣም ደስ ብሎት የሳቀ ፈታ እያለም ነበረ። ብቻ እንግዲህ ምን ሊያደርግ ይችላል መርዞ አሁን ላይ የልጅ አባት ነው። ኤፍራታ ባለ ሀብቱን እንግዲህ አልፈልግም ብለዋለች ማለት ነው። ምክንያቱም ባለ ሀብቱ ልጅ ትወልዳለች አትወልድም እያለ በቃ እያስመረመረ ከዛ ደግሞ ብዙ ገንዘብ ለሰዎች እየሰጠ ምናምን በቃ ጓደኛም ትሆን ፍቅረኛ ካልፈለጉ ገንዘብ ይሰጣቸዋል። ከዛ ገንዘቡን እንግዲህ የፈለጉትን ነገር አድርገው ይሰራሉ ያደርጋሉ ማለት ነው። እናም እንግዲህ ለምንም ብሎ ለማስፈታት የሞከረ ነው መርዞ። እዚህ በኋላማ ጥዬሽ አልሄድም፣ በቃ መጀመሪያ ግን አላመንም፣ የኔ አይደለም ብሎ ለዳጣ እየነገራት ነበር። በቃ ራሴን ላጥፋ እንዴ ምናምን እያላት፣ ዳጣ ደግሞ እንደዛማ ማድረግ የለብም ሲጀመር አንተ እንደዚህ ራሴ ላጥፋ ምናምን ሳይሆን በቃ የሚሸጥ የሚከራይ ቤት አለ ምናምን ስትል ነው የሚያምርብህ ስትለው እሺ ልና ወደዛ ሄደ ማለት ነው። ከዛ እንግዲህ ያደረገው ነገር ምንድን ነው? በቃ በደስታ ነው ያቀፋት። መጨረሻ ላይ እንግዲህ ምሳሌም ለቅድስት ሁሉን ነገር ነግራታለች። አሁን ቅድስት ታስወጣታለች እዛ ቤት ወይስ አታስወጣትም ኤደንን?